ታላቁ የኢትዮጵያ ህዳሴ ግድብ ግንባታ ተጠናቆ ኤሌክትሪክ ማመንጨት መጀመሩ በተበሰረ በአመቱ ኢትዮጵያ ወደ ሌላ ታሪካዊና ግዙፍ ዕቅድ የመሸጋገሯ አዲስ ዜና ተሰምቷል። የኢትዮጵያ የውሃና የኢነርጂ ሚኒስቴር ከሰሞኑ ይፋ እንዳደረገው አዲስ መረጃ ከሆነ ኢትዮጵያ በአባይ ወንዝ ላይ ተጨማሪ 3 አዳዲስ ግድቦችን ለመገንባት አቅዳለች። ይህም የውሃውን ፍሰት ሙሉ በሙሉ በቁጥጥሯ ስር ለማዋል የሚያስችላትን እድል የሚፈጥር ሲሆን መረጃው ይፋ ከሆነበት ቅጽበት ጀምሮ ካይሮ ጨርቋን ጥላብዳለች። ከፍተኛ ቁጣና ድንጋጤም በፈርዖኖቹ ዘንድ ተፈጥሯል። ቁጣቸውን መቆጣጠር ተስኗቸው የባጥ የቆጡን ሲዘባርቁ የተስተዋሉት የግብጽ ሚዲያዎችና የፖለቲካ ተንታኞቻቸው ታዲያ በኢትዮጵያ ላይ ወታደራዊ እርምጃዎችን መውሰድ ለይደር ልንተው የማይገባ አማራጭ ነው እስከማለት ደርሰዋል። ለመሆኑ ግብጽን ይህን ያህል ያሳበደው አዲሱ የኢትዮጵያ ዕቅድ ምንድነው? አዳዲሶቹ 3 ግድቦችስ ምን ያህል ግዙፍ ናቸው? ካይሮስ ሁሌ እንደምትዝተው ወታደራዊ እርምጃዎችን ለመውሰድ ትደፍር ይሆን? ለምላሹ እስከ ፍጻሜው አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮውን ላይክ እና ሼር በማድረግ ማጋራቱን እንዳትረሱ እያስታወስን ወደ ጉዳያችን አለፍን። Don't miss a story. Subscribe now. ታዋቂው የኤሚሬትስ ዓለም አቀፍ የዜና ወኪል ዘናሽናል ኒውስ ባወጣው ሰፊ ዘገባ ውጥረቱ የተቀሰቀሰው የኢትዮጵያ የውሃና የኢነርጂ ሚኒስትር ዶክተር ኢንጂነር ሀብታሙ ኢተፋ ከሰሞኑ ከፋና ብሮድካስቲንግ ጋር ያደረጉትን ቆይታና የሰጡትን ይፋዊ መግለጫ ተከትሎ ነው። ሚኒስትሩ በቆይታቸው ኢትዮጵያ ወደ ግብጽና ሱዳን የሚፈሰውን የአባይ ወንዝ ፍሰትን በቁጥጥሯ ስር ለማዋልና የተፈጥሮ ሀብቷን የመጠቀም መብቷን ለማረጋገጥ ተጨማሪ ግድቦችን የመገንባት እቅድ እንዳላት የገለጹ ሲሆን አንዲትንም እንኳን ጠብታው ሳታበረክት ከአባይ ወንዝ ውሃን ለምታገኘው ግብጽ እንድትከፍል ጠይቀዋል። ይህን የሚኒስትሩን መግለጫ ተከትለው ካይሮ ተረብሻ ጨርቋን ጥላ ስታብድ ስትዘልና ስትፈርጥ ነው የከረመችው። የሀገሪቱ የመንግስት የዜና አገልግሎት ተቋም ሜናና የፕሬዝዳንት አብዱል ፈታህ ኤልሲሲ መንግስት ተወካዮችም ግብጽ ኢትዮጵያ የአባይን ወንዝ በብቸኝነት የመቆጣጠር ፍላጎቷን በምንም አይነት መልኩ በፍጹም አትቀበሉም ሲሉ ጠንከር ያለ ምላሽን ሰጥተዋል። የግብጽ የፖለቲካ ተንታኞችና ታዋቂ የቴሌቪዥን ሾው አቅራቢዎች ደግሞ ይበልጥ ጠንከር ባሉ ቃላት በህዳሴው ግድብ ወቅት የሆነው ነገር ሁሉ አሁን ፈጽሞ ሊደገም አይችልም ሲሉ ማሳሰቢያ ያዘለ ትችትን ሰንዝረዋል። የግብጽ ጥቅም ከተነካና ብሔራዊ ደህንነቷ አደጋ ላይ ከወደቀ ወታደራዊ እርምጃዎችን ጨምሮ ማንኛውንም አይነት አማራጮች ጠረጴዛችን ላይ ናቸው በሚል ያዙኝ ለቀቁኝ ሲሉ ተደምጠዋል። ለመሆኑ ግብጽን ይህን ያህል ያሰጋትና ያሳበዳት አዲሱ የኢትዮጵያ የግድብ ግንባታ ዝርዝር ዕቅድ ምንድነው? Stay informed with Blatter News. እንደ የውሃና የጂኦፖለቲካ ባለሙያዎች ተንታኞችም ገለጻ ኢትዮጵያ በብሉ ናይል ወይም በጥቁር አባይ ወንዝ ላይ ልትገነባ ያቀደቻቸው 3ቱ ግዙፍ ግድቦች እያንዳንዳቸው ከ30 እስከ 40 ቢሊዮን ኩቢክ ሜትር ውሃ የመያዝ አቅም ይኖራቸዋል። አንዱ ግድብ ብቻውን 74 ቢሊዮን ኩቢክ ሜትር ውሃ የመያዝ አቅም ካለው ከታላቁ የኢትዮጵያ ህዳሴ ግድብ ግማሽ ያህል ውሃን አቁሮ የመያዝ አቅም እንዳለው የሚያሳይ ነው። የሶስቱ አዳዲስ ግድቦች ውሃ የመያዝ አቅም አንድ ላይ ሲደመር ደግሞ የግድቦቹ አጠቃላይ የውሃ የመያዝ አቅም እስከ 120 ቢሊዮን ኩቢክ ሜትር እንደሚደርስ ያመለክታል። ይህም ዓመታዊ አማካይ የፍሰት መጠኑ 84 ቢሊዮን ኩቢክ ሜትር እንደሚሆን ለሚገመተው የናይል ወንዝ ትልቅ ትርጉም ያለው ነው። ኢትዮጵያ ከወንዙ አማካይ የፍሰት ምጣኔ በላይ ውሃን አቁሮ ለመያዝ ቻለች ማለትም ግብጽን እንደፈለጋት የምታጫውትበትን እንደ ፔንዱለም የምታወዛውዝበትን ከባድ እድል ከእጇ አስገባች ማለት ነው። ይህም ነው በ74 ቢሊዮን ኩቢክ ሜትር ውሃ መታቆር ስትንጨረጨር ለከረመችው ግብጽ አዲስ ዱብዳ ሆኖ ጨርቋን ያስጣላት። ኢትዮጵያ ግድቦቹን በርትታ የምትገነባና ህልሟን እውን የምታደርግ ከሆነም ለመላው ምስራቅ አፍሪካና የቀይ ባህር ቀጠና የሚሆን ኤሌክትሪክን በማመንጨት የአካባቢው የሃይድሮ ኤሌክትሪክ የበላይ አካል ትሆናለች። የአባይ ወንዝ 85 በመቶ የሚመነጨው ከኢትዮጵያ ደጋማ ቦታዎች በመሆኑ የውሃውን የሙሌትና የፍሰት ሂደት መጠንና አጠቃላይ ሁለንተናውን በመቆጣጠር በአባይ ወንዝ ላይ ወሳኝ አዛዥ ናዛዥ የምትሆንበትን ሙሉ ስትራቴጂካዊ አቅምንም የምታገኝበት አጋጣሚ ይሆናል። በካይሮ ዩኒቨርሲቲ የአባይ ወንዝ ከፍተኛ ተመራማሪ ባለሙያ የሆኑት ፕሮፌሰር አባስ ሻራኪ እንደሚሉት ከሆነም ኢትዮጵያ እነዚህን ግድቦች ከገነባች ግብጽ የውሃ ዋስትናዋን ሙሉ በሙሉ የምታጣበት አጋጣሚ ሊፈጠር ይችላል። ግብጽ ከ100
10 ሚሊዮን በላይ ህዝብ ያላት ሲሆን 95 በመቶ የንጹህ መጠጥ ውሃ ፍላጎቷን የምታገኘው ከአባይ ወንዝ ነው። ምንም እንኳን የህዳሴው ግድብ ሙሌት እስካሁን በግብጽ ላይ የጎላ የውሃ እጥረትን ባያስከትልምና ለዚህ ደግሞ በኢትዮጵያ ደጋማ ቦታዎች የነበረው ከፍተኛ የዝናብ መጠን አጋዥ ቢሆንም የካይሮ ዋና ስጋት ግን የረጅም ጊዜ ድርቅ ቢከሰት የሚለው ነው ሲሉ ስለ ስጋታቸው ማተታቸውን የሚቀጥሉት ተመራማሪው፣ በመሆኑም በፕሬዝዳንት ኤልሲሲ የሚመራው የግብጽ መንግስት አሁን ባለው ሁኔታ ወታደራዊ እርምጃን እንደ አማራጭ ለማሳየት እየሞከረ ይገኛል ሲሉ ተናግረዋል። የሀገሪቱ መንግስት ደጋፊ የሆኑ የቴሌቪዥን አቅራቢዎች ደግሞ ለምሳሌ አህመድ ሙሳ የተባለ አቅራቢ ግብጽ እነዚህ ግድቦች እንዲገነቡ በፍጹም አትፈቅድም፣ የቀደመው ስህተትም አይደገምም ሲል ዝቷል። በተጨማሪም በግብጽ የማህበራዊ ሚዲያ ገጾች ላይ የግብጽ ጦር አውሮፕላኖች፣ የባህር ኃይል መርከቦችና ልዩ ልዩ ኃይሎች ምስል በስፋት እየተሰራጨ ይገኛል። ከዚህም ባሻገር ግብጽ በኢትዮጵያ ላይ ዲፕሎማሲያዊና ስትራቴጂካዊ ከበባን ለማድረግ ከኢትዮጵያ ጎረቤቶች ማለትም ከኤርትራ፣ ከጅቡቲና ከሶማሊያ ጋር ወታደራዊና ኢኮኖሚያዊ ስምምነቶችን በማድረግ ላይ ትገኛለች። አዲስ አበባ በቀይ ባህር ላይ የባህር በር ለማግኘት የምታደርገውን ጥረት ካይሮ በጽኑ ከመቃወም አልፋ እንዳይሳካ ለማድረግና ለማሰናከልም የማትፈነቅለው ድንጋይ፣ የማትፈጥረው ጥምረት፣ የማታስተባብረው ኃይል እንደሌለም የአደባባይ ሐቅ ነው። ከሰሞኑ እነ ሳዑዲን አካል አድርጎ የተመሰረተው አዲስ ቀጠናዊ ግንባርና የአረቡ ዓለም ኔቶ በሚል የተጠራው የቱርክ ፓኪስታንና የሳዑዲ ጥምረትም ለዚሁ የኢትዮጵያን አንገት ከቀይ ባህር የመቁረጥ ፕሮጀክት ሁነኛ ማሳያ ተደርጎ ይወሰዳል። ነገር ግን የግብጽን የዲፕሎማሲ ከበባና አሜሪካን ስቦ ለማስገባት የተደረገው ጥረት የታሰበውን ያህል እየተሳካ አይመስልም። በቅርቡ በካይሮ ከተካሄደው የዲፕሎማቶች ስብሰባ ጋር በተያዘም አሜሪካ በኢትዮጵያ ላይ የተቃጣውን የግብጽና የጎረቤት ሀገራትን ጥምረት አንታይ ኢትዮጵያን አሊያንስ እየደገፈች ነው በሚሉ ዘገባዎች የተጠለጠሉት የፕሬዝዳንት ዶናልድ ትራምፕ የአፍሪካና የአረብ ሀገራት ልዩ መልእክተኛ ማሳድ ቡሎስ ወዲያውኑ ባወጡት መግለጫ ወቀሳውን አስተባብለዋል። ቡሎስ ጉዳዩን በማስመልከት በሰጡት ይፋዊ ምላሽም አሜሪካ በኢትዮጵያ ላይ ያተኮረ አዲስ ጥምረትን እየፈጠረች ነው ወይም እየደገፈች ነው የሚለው ዘገባ ሙሉ በሙሉ ሐሰትና የተሳሳተ ከእውነትም የራቀ ነው ሲሉ አስተባብለዋል። አሜሪካ ከኢትዮጵያ ጋርም ሆነ ከአፍሪካ ቀንድ ሀገራት ጋር በጋራ ጥቅሞች ላይ ትሰራለች እንጂ ክፍፍልን አታበረታታም ሲሉም ነው ልዩ መልእክተኛው ስለ ሐሳቡ አቋማቸውን የገለጹት። ይህም ካይሮ አሜሪካን ስቦ በማስገባት በኢትዮጵያ ላይ ለማስነሳት ያሰበችውን የወጠነችውንም የዲፕሎማሲ እቅድ ያከሸፈባት መጥፎ አጋጣሚ ሆኖ ተመዝግቧል እንደ ዘገባዎቹ ሀተታም። በሌላ በኩል ኢትዮጵያ ልክ እንደ ወትሮ ሁሉ አቋሟን በግልጽና በማያወላዳ መልኩ በደጋሚ አስረግጣ አስታውቃለች። ኢትዮጵያ የአባይ ወንዝ 85 በመቶ ምንጭ በመሆኗ የተፈጥሮ ሀብቷን የመጠቀም ከ120 ሚሊዮን በላይ ህዝቧን ከድህነት የማውጣት ሙሉ ሉዓላዊ መብት አላት ያሉት ሚኒስትሩ ዶክተር ኢንጂነር ሀብታሙ ኢተፋም ግድቦቹ በታችኞቹ የተፋሰሱ ሀገራት ላይ ጉልህ ጉዳት እንደማያደርሱና ለቀጠናው የጋራ እድገት የሚጠቅሙ መሆናቸውን አስረግጠው ተናግረዋል። በአጠቃላይ ኢትዮጵያ በአባይ ወንዝ ላይ ተጨማሪ 3 ግድቦችን ለመገንባት ማቀዷ በምስራቅ አፍሪካ የኃይል ሚዛኑን ሙሉ በሙሉ ወደ አዲስ አበባ እንዲዞር የሚያስችል ታሪካዊ ክስተት ነው። ግብጽ በወታደራዊ እርምጃ ብታስፈራራም እንኳን የትራምፕ ልዩ መልእክተኛ ማሳድ ቡሎስ የሰጡት ምላሽና የኢትዮጵያ ጂኦፖለቲካዊ የበላይነት ግን የካይሮን እቅድ ያከሸፈ ወሳኝ አጋጣሚ ሆኖ ተመዝግቧል። ውድ የብላታ ኒውስ ቤተሰቦች እናንተስ ምን ታስባላችሁ? ኢትዮጵያ ተጨማሪ ግድቦችን እንዳለችው ወደ መገንባት ትገባ ይሆን? የትራምፕ መልእክተኛ ማሳድ ቡሎስ የሰጡት ማብራሪያስ በቀጠናው ውጥረት ላይ ምን አይነት ለውጥ ሊያመጣ ይችላል? ያላችሁን አስተያየት ከታች በኮሜንት መስጫው ሳጥን ላይ ያስፍሩልን። ቪዲዮውን ከወደዳችሁት ላይክና ሼር በማድረግ ማጋራትንና ሰብስክራይብ በማድረግ ቤተሰብ መሆንን እንዳትረሱ እያስታወስን በዚሁ ተሰናበትን። ሰናይ ጊዜም። For comprehensive coverage and insightful analysis, stay informed with Blatta News.